ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ነባር የሆናችሁ ደግሞ ላይክ፣ ሼር እያደረጋችሁ አበረታቱ ማለት ነው። ልጅዬ ስለምታበረታቱ ላይክ፣ ሼር ስለምታደርጉልኝ ከልብ አድርጌ አመሰግናለሁ። ዛሬ ደግሞ እንደተለመደው አዝናኝና አስተማሪ የሆነው አደይ ድራማ ይዤላችሁ መጥቻለሁ ልጅዬ። ባለፈው በክፍል 65 አቋርጠነው ነበር። ዛሬ ደግሞ በክፍል 66 ይዤላችሁ መጥቻለሁ ውዶችዬ። እና ያቋረጥነው ባለፈው አደይ ወደ እናቷ ቤት ሄዳለች። ሁላችን እንደምናውቀው አባቷ ደግሞ እያፈላለጓት እንደሆነ ሊይዟት እያፈላለጓት ለማትፈልገው ሰው ልድሯት አስበው እያፈላለጓት እንደነበረ ነው ያቋረጥነው የኔ ውዶች። እና ዛሬ ደግሞ የባረኩና የፍቅር እናት ለአደይ አምጡልኝ ብለው ስለተናገሩ ዳዊት ደስተኛ ሆኖ ወደ ክፍለ ሀገር ልፈልጋት ከነ ዳይመንድ እና ከነ ልዱ ሄዷል ማለት ነው ውዶችዬ። እና ልፈልጋት ዳዊት ለዳይመንድ የአደይ ቤት እንድታሳየኝ እፈልጋለሁ ሲል እንዴ ሩቅ እኮ ነው በምን እንዴት እመጣለሁ ሲለው እኮ ሩቅ ቢሆን ምን ችግር አለው? አዎ ልክ ነው ሄደን ፈልገን ማምጣት አለብን ሲል ንጉስ እንዴ መሳፈር አንተ ትችላለህ በር ሲለው እሱ ደግሞ እንዴት ተቀመጥ በራለህ እኮ አለው። እንዴ እሱማ አይሆንም ሲል ዳዊት ምን አለው? አይ ብርስ እኔ እሸፍናለሁ እናንተ ብቻ ቤቱ አሳየን ሲል በቃ እሺ ችግር የለውም ብሎ ዳይመንድም ተስማማ። ለልዱ ደግሞ አንቺ መምጣት የለብሽን ገጠር ስለምንሄድ ቤት ቅሪ ስላት አይ አይሆንም እኔ ከፍቅር ጋር እየተጨቃጨቅኩ ከምጠብቅ እዛ ላይ አንተ ጋር መጥቼ ይሻለኛል ስትለው እንደዛ ስትል ማለት ነው በቃ እኔ ብሎ ይዟት ሄደ ማለት ነው ውዶችዬ። ይዟት ሲሄድ ማለት ነው እየፈለጓት ያለ በድንገት እች ብርሃኔ ደግሞ ለእናቷ እና ለአደይ እያዝናናቻቸው ጓደኛዬ ሰርግ ላይ እኮ እንደዚህ ብዬ ጨፈርኩ ብላ እየጨፈረች አደይና እናቷ ደግሞ በጣም ደስ ብሏቸው እየሳቁ እያለ በድንገት ይሄ ማነው አሹ የሚሉት መጣ ማለት ነው። ምን ሆነ ነው አሹ ምን ሆነ ነው ሲሉት እየደንግጦ ነው የመጣውና አዎ አሁን አባትሽ መጥቷል፣ አባትሽ ያለሽበት ቦታ እንደመጣሽ ወደዚህ እንደመጣሽ አውቋልና አንቺ ከዚህ ቦታ መቀየር አለብሽ ስላት አደይ ደግሞ ደነገጠች፣ እናቷም ደነገጡ። እንደ ይሄ ሰው እየመቼ ነው ከራሴና ከልጆች የሚወርደው? አሁንም ለምንድነው ስቃይ የሚያበዛው ብለው አዘኑ ማለት ነው። ከዛ ምን ላድርግ ሲሉ አሹ ምን አለ ለብርሃኔ ይዛት ወደ ሌላ ቦታ ትሄድና ከዛ መጥቶ ካጣት በኋላ ትመለሳለች ብሎ ሲያማክሯቸው በቃ እንደዛ እናደርጋለን ብለው ከነ ብርሃኔና አደይ አሹ ሆኖ ወደ ሌላ ቦታ ቀየሩ ማለት ነው። ከዛ ቦታ ቀይሩ እየሄዱ ያለ ብርሃኔ በድንገት ወደቀች ማለት ነው። ከዛ አለልኝና ማነው የሚሉት አንድ አለ እሱ ማለት ነው አነሷት ይዟት ልመቷት ሲሉ አሹ ደረሰላት ማለት ነው። ምንም ነገር ላይዋ ላይ እንዳትፈጽሙ ብሎ ልመታቸው ሲል አሁን አደይ የት እንዳለች ትነግረናለህ አትነግረንም ብሎ አፋጠጡት ማለት ነው። እሱም አንነግራችሁም ብሎ ልመታቸው ሲል እነሱም ሄዱ ማለት ነው ወዶችዬ። እና እነሱ ምንድነው የአደይ አባት ብር ከፍሎ ቀጥሯቸዋል። ምክንያቱ ለአደይ ይዛችሁ ቤት ዘግታችሁ ጠብቁኝ ብሏቸው ስለነበረ በቃ እሺ ብለው
ተስማምቶ ብር በልተው ስለነበረ እነሱ ደግሞ እየተጨነቁ እኛ አደይ የለችም ካልን እኛ ላይ ነው የሚወርደው፣ ለእኛስ ማን ያድነናል ብለው ፈርተው ነው ማለት ነው የኔ ወዶች። በነገራችን ላይ የአደይ ስቃይ እንጃ መቼ እንደሚያበቃ እንጂ ሁሉም በቃ ደስተኛ ሆና እስካሁን እስከ 61 እየተመለከትን ያለ ነው። እስካሁን እረፍት አላገኘችም ማለት ነው ወዶችዬ። እና እናቷ ደግሞ ብቻቸው አይ ልጄ እዚ ላይ ለኔ ለማየት ብለሽ መጥተሽ እዚ ላይ መከራሽ በዛ፣ ምን ነው በልጅነት ብሎ እየተጨነቁ እያለ እና አለልኝ ቤት አንኳኩ ማለት ነው። ማን ነው ሲሉ እኛ ነን አሉ። ከዛ በር ሲከፍቷቸው አደይ የት አለች አሉ። አደይ የለችም፣ አደይ ወደ ከተማ ሄዳለች ሲሉ ለምን ትዋሻሉ? ለምን ይዋሻሉ? እንደ ድሮ ዋሽተው ሊያመልጡ መስሎት ከሆነ አደይ እዚህ ቤት እየገባች አይተናታል አሉ። ከዛ እነሱም እሳ ሄዳለች አልኮረኮት ሲሉ በቃ ጨርሰናል፣ አሁን መጥቶ ራሳቸው ጋሽ መጥተው ያስጨንቆታል ብሎ ትቷቸው ሲሄድ የባረኩ እናት ደግሞ ለበዛ ቡና አፍሊ ብሏት ነበር። ቡና እያፈላች እያለ ይቺ አደይ ታውቂያታለሽ? በጣም የምታምር ቆንጆ ልጅ ነበረች ሲሉ ምን በመልክ ነው አለች። በሁሉ በስራዋ በመልኳ በቃ በታዛኝነቷ በሁሉ ነገር አማርቶ የሰጣት ናት ሲሉ እሷም ከተቀምጣ ከነበረው ቆመች ማለት ነው። ምን ነው ወደ ልትሄጂ ነው ሲሏት ቡና ያልተመቾት መሰል አለች። እና ባይመቸኝስ መስራቱ ልታቀቡ ነው? ምን አይነት ስርዓት የቤት ናት? ተቀመጪ አሏት። እሷም እሺ ማዬ እሺ ቆንጆ ቡና እሰራላታለሁ ብላ ስትቀመጥ ባረክ ደግሞ ምን አለ? አዎ እናቴ እች እኮ ስላለመደችው ነው እንጂ ቆይታ ከለመደችው በኋላ ጥሩ ሰራተኛ ትሆናለች ስል ሰራተኛ ነው ያልከው አለች። አዎ ሰራተኛ ነሽ። ምን ነው ሰራተኛ አይደለሽ እንዴ? ከአሁን በኋላ ይሄ ጥፍርሽ ላይ የቀጣጠልሽው ነገር፣ ይሄ ጸጉርሽ ሰራተኛ ምስይ፣ ጸጉርሽም ሻሽ ልበሺ፣ ጥፍርሽም ተቋረጪ፣ የምትቀባቢው ነገር አቁሚ። ትናንት የበላሁት ምግብ እስካሁን ወደ ላይ ሊያስብለኝ ነው አሉ ማለት ነው። እና ሻሽ ልሰራ አለ። አዎ እሰሪ፣ ሰራተኛ ምስይ ብሏት ተቀጧት ማለት ነው። እንደዛ ብለው ተቆጧት ሲወጡ አየህ ባርኮቴ አየህ የሁሉ ያንተ ውጤት ነው። አየህ እናት እያደረጉኝ ያሉት አላት ሲላት እንዴት ተረጋጊ ቤዛ እና ምንድን ነው ተረጋጊ እናቴ ስላለመደችሽ ነው እና ተረጋጊ አላት። ደግሞ እንደዚህ መሆን ጥሩ ነው ምን እንዳድርግ አማራጭ የለኝም ስላት እኔ ያንተና የፍቅርና የእናት ሰራተኛ ሆኜ ከማለው እናቴ ጋር ሂጅ እዛ በራብ ሞት ይሻለኛል አለ። እንዴ ለምንድን ነው እንደዚህ የምትይው? እኔ እኮ ባንቺ አያስችለኝም ስላት ዝም በል አለችው። እንደዚህ እያለች ያለ ፍቅር መጣች። አንቺ መጥፎ ምን ለእናቴ ምን ስላሻት ነው ተቆጥታ የወጣችው ስላት አንቺ ዝም በይ ባንቺ የመጣ ነው የሁሉ ነገር ባንቺ የመጣ ነው አፊስትኪ አለቻት። ምን ነው የኛ ሰራተኛ መሆን ከፋሽ? ገና አንቺ ከወንድም የራስ ካልወረድሽ ገና አሳይሻለሁ ስላት ባረኩ ተቆጣት ማለት ነው። እንዴ ፍቅር ምንድነው የምትይው? ዝም በይ እኔ እኮ ታላቅሽ ነኝ ምንድነው የምትይው ስላት አየሽ ሰራተኝነቷ ረስታ እኮ ነው እንደዚህ የምትለው እያያት አይደል እንዴ አለችው። ትሁን ሰራተኛ ብትሆን እኔ ታላቅሽ ነኝ፣ እኔ ማክበር አለብሽ። እኔ ታላቅሽ እስከሆንክ ድረስ የምጠቅመኝና የምጎዳኝ አውቃለሁ ሲላት በቃ እሺ ብላ ትቷቸው ወጣች ማለት ነው። ትቷቸው ስትወጣ አውሩ ተጫወቱ ይስፋችሁ ብላ ትቷቸው ስትወጣ በቃ አይዞሽ ብሎ ሲያቅባት ደግሞ ትተቃቀፍልኛላችሁ ስላይ ባረክ ምን እየሰራ ነው አሉ። እናቴ ቤዛ ከፍቷት ስለነበረ ነው ስለከፋት ነው እንጂ ያቀፍኳት ስላት የኔ ልጅ እንደዚህ ስላልኩሽ ከፋሽ እንዴ?
ከፋሽ እንዴ እንደዚህ ስላልኩሽ አሏት። አይ እናቴ ናፍቄ ነው እናቴ ስላልፈቅኩ ነው ስትል ወይ ልጄ ነይ ነይ እኔማ እናቴ ናፍቀሽኛል የምለው አጣሁ እናቴ ነይ እንጂ እናቴ ናፍቀሽኛል የምል የለም ሲሉ እንዴ እናቴ ነይ ማለት እኮ ናፍቀሽኛል ማለት ነው። ከአሁን በኋላ እናቴ ናፍቀሽኛል ነው የምልሽ አላት። አዎ እንደዛ ነው ልዩነት አለው እንደዛ ነው የምትለኝ አሉት ማለት ነው። እንደዛ ካሉት በኋላ ውዶችዬ ባረኩም እሺ ብሎ ወጣ። መንገድ ላይ ማን አገኘ? ኤላና ለሚ አገኟቸው። እንዴ ወዴት ነህ? እንዴት ነህ አሉት። እግዚአብሔር ይመስገን እናት እኮ መታለች አለ ብሎ ስነግሯቸው እንዴ እና ቤዛስ እንዴት ሆነች ሲል ቤዛማ በድንገት ስትመጣን የምናስበው ስናጣ ሰራተኛችን ናት ብለን አስተዋወቅናት አሁን እየሰራች ነው ሲል እንዴ እኔ አላምንም በዛ ሰራተኛ ሆነች አለች ሊሊ። አዎ ምን ይደረጋል ብለሽ ነው አላ ሳቀች ማለት ነው። እሷ ገርሞት ወደ ቤታቸው ሄደች ማለት ነው። በክፍል 66 ይሄ ይመስል ነበር። ክፍል 67 እስከምንገናኝ ላይክ፣ ሼር፣ ሳብስክራይብ ያደረጋችሁ ቤተሰብ ነው። ወዳችኋለሁ። ባይ ባይ ነው ወዳችሁ